አርዕስተ ዜና። ፋኖ በዋግኽምራ ግንባር ከመከላከል በቅጽበት ወደ ማጥቃት በቀየረው አውደ ውጊያ 53 ያገዛዙ ወታደሮች ሙትና ቁስለኛ ተደረጉ። በዋግኽምራ ሰቆጣ ግንባር በላልኪውና በዘው ማርያም አካባቢ በተደረገ ውጊያ ፋኖ ሊመከት የማይችል ከባድ የሆነ የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅቷል። በውጊያው ያገዛዙ ኃይል ከሞርተርና የአየር መቃወሚያ ጀምሮ ከባባድ መሳሪያዎችን የታጠቀ በርካታ ሰራዊት ያሰለፈ ቢሆንም ነገር ግን ይህ ሁሉ የፋኖን ጥቃት መመከት አቅቶት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። በዚህ ግንባር ፋኖ የጠላት ኃይልን በበርካታ ቦታ በመቁረጥ እርስ በርስ ተታኩሶ እንዲጨራረስ ያደረገበት ሁኔታም እጅግ አግራሞትን ፈጥሯል፣ እያነጋገረ ነው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በቋራና በአዳኝ አገር ጫቆ ግንባር ካለፉት 3 ቀናት ጀምሮ እስከ ዛሬ ረፋር ድረስ በተደረገ ውጊያ 76 ያገዛዙ ወታደሮች ሲገደሉ 95 ወታደሮች ደግሞ መቁሰላቸው ታወቀ። በቋራ ግንባር አባ ድግሱ ተብሎ የሚጠራው አካባቢን ጨምሮ ጋዝጌ፣ ባርባስ እንዲሁም በአዳኝ አገር ጫቆ ደግሞ ነጋዴ ባህር ከተማ አካባቢ ነው ዛሬን ጨምሮ ባለፉት 4 ተከታታይ ቀናት ከባድ ውጊያ የተደረገው። በውጊያው ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ ወታደሮች በተጨማሪ አንድ የድሽቃ ፈሙዝና 27 ክላሽንኮቭ መሳሪያ እንዲሁም ሌሎች ሚስጥራዊ መረጃዎች በፋኖ ቁጥጥር ስር መዋላቸው ታውቋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። የጸረ አማራው ብልጽግና ቡድን በምስራቅ አማራ ቀጠና ምዕራብ ወረዳዎችና በሸዋ ቀጠና የኔትወርክና የመብራት አገልግሎት በማቋረጥ ኦፕሬሽን የከፈተ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን ማስተናገዱ ተሰምቷል። አገዛዙ በዚያው ውጊያ ከወደ ፋኖ የሚደርስበትን እርምጃ መቋቋም ሲያቅተው በንጹሃኖች ላይ ጥቃት ከፍቷል። እሱንም በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያ የዛሬ ጥር 29 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ፋኖ በዋግኽምራ ግንባር ከመከላከል በቅጽበት ወደ ማጥቃት በቀየረው አውደ ውጊያ 53 ያገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። በዋግኽምራ ሰቆጣ ግንባር በላልኪው አካባቢና በዘው ማርያም በተደረገ ውጊያ ፋኖ ሊመከት የማይችል ከባድ የሆነ የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅቷል። በውጊያው አገዛዙ ኃይል ከሞርተርና አየር መቃወሚያ ጀምሮ ከባባድ መሳሪያዎችን የታጠቀ በርካታ ሰራዊት ያሰለፈ ቢሆንም ነገር ግን ይህ ሁሉ ኃይል የፋኖን ጥቃት መመከት አቅቶት አከርካሪው ተሰብሯል። በዚህ ግንባር ፋኖ የጠላት ኃይልን በበርካታ ቦታ በመቁረጥ እርስ በርሱ ተታክሶ እንዲጨራረስ አስደርጎታል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የጀነራል ኃይሉ ከበደ ክፍለ ጦር ፋኖዎች በወሰዱት የጸረ ማጥቃት እርምጃ አንጸባራቂ ድል አስመዝግበዋል። የአገዛዙ ሰራዊት በጀመረው ጥቃት የፋኖ ኃይል ከመከላከል ወደ ማጥቃት ተሸጋግሯል። የአገዛዙ ወታደሮች ጥር 27 2018 ዓ.ም መነሻቸውን ከዋግኽምራ ብሔረሰብ አስተዳደር ዞን ጋዝጊብላ ወረዳ ላልኪው ከተማ በማድረግ ጥር 27ና ትናንት ጥር 28 ወደ ዘው ማርያም በከባድ መሳሪያ ሽፋን ተጠቅመው የተጠጉ ቢሆንም ነገር ግን ፋኖ በወሰደባቸው የጸረ ማጥቃት እርምጃ ከባድ ኪሳራን አስተናግደዋል። ውጊያው የተደረገው በላልኪው ከተማ ዙሪያና በዘው ማርያም ቀበሌ ሲሆን በዚህም በ3 አቅጣጫ በተደረገ ትንቅንቅ ፋኖ የጠላት ኃይልን አከርካሪ በመስበር ድል ተቀዳጅቷል። የጠላት ኃይል በሞርተር በብሬንና በዙ 23 የታገዘ ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን የጸረ ማጥቃት የጸረ ሽምቅና የጸረ መከላከል እንዲሁም የመልሶ ማጥቃት እርምጃን መቋቋም አቅቶት ሙትና ቁስለኛውን እያዝረከረከ ፈርጥጧል። በዚህ ትንቅንቅ ፋኖ የጠላት ኃይልን ከ3 ቦታ ቆርጦ እርስ በርሳቸው እንዲታኮሱና እንዲጨራረሱ አድርጓቸዋል። ይህም በጠላት ቤት ከባድ ድንጋጤን ፈጥሯል።
በተደረገው ከባድ ትንቅንቅ በወገን ኃይል ብቻ 23 የአገዛዙ ወታደሮች ሲገደሉ ከ30 በላይ የሚሆኑት ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። ከዚህ በተጨማሪ እርስ በርሳቸው በከፈቱት ተኩስ በርካቶች ተገድለዋል፣ በርካቶች ደግሞ ቆስለዋል። በተጨማሪም 9 ክላሽንኮቭ መሳሪያ፣ 540 የክላሽ ተተኳሽ፣ 16 የእጅ ቦምብ፣ 7 የደረትና የወገብ ትጥቅ በፋኖ ቁጥጥር ስር ውሏል። ወደ ሌላኛው መረጃችን አለፍን። በቋራና በአዳኝ አገር ጫቆ ግንባር ካለፉት 3 ቀናት ጀምሮ እስከ ዛሬ ረፋድ ድረስ በተደረገ ውጊያ 76 የአገዛዝ ወታደሮች ሲገደሉ 95 የሚሆኑት ደግሞ መቁሰላቸው ታወቀ። በቋራ ግንባር አባ ደግሱ ተብሎ በሚጠራው አካባቢን ጨምሮ ጋዝጌና ባርባስ እንዲሁም በአዳኝ አገር ጫቆ ደግሞ ነጋዴ ባህር ከተማ አካባቢ ነው ላለፉት 4 ቀናት ከባድ ትንቅንቅ የተደረገው። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ደጃዝማች በላይ ዘለቀ እዝ ስር የሚገኘው ግዙፉ መይሳው ካሳ ኮር ከጥር 26 2018 ዓ.ም ጀምሮ እስከ ዛሬ ጥር 29 2018 ዓ.ም ረፋድ ድረስ ባደረገው ተጋድሎ የጥላት ብልጽግና ወታደሮችን አከርካሪ በመስበር አንጸባራቂ ድል አስመዝግበዋል። ትላንት ጥር 28 2018 ዓ.ም ምሽት ጀምሮ እስከ ዛሬ ረፋድ ድረስ በቋራ ወረዳ አባደግሱ ተብሎ በሚጠራው ቀጠና የጠላት ብልጽግና ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ የሰብአዊና ቁሳዊ ኪሳራን ተከናንበዋል። የፋኖን የማጥቃት አቅም ሁኔታ በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት 36 ወታደሮች ሲገደሉ 45 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል ይገኛሉ። በውጊያው ከተገደሉት የአገዛዝ ወታደሮች መካከል የ50 አለቃ ማዕረግ ያለው መስመራዊ አዋጊና ሌሎች የሬጅመንት አመራሮች እንደሚገኙበት ታውቋል። በዚህ ተጋድሎ አንድ የዶሽቃ አፈሙዝን ጨምሮ 12 ክላሽንኮቭ መሳሪያ እንዲሁም 650 የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። በቀጠናው በተመሳሳይ ጋዝጌ ተብሎ በሚጠራው አካባቢ ልዩ ስማቸው ረቡ ገበያና ኤፈርት ተብሎ በሚጠሩ አካባቢዎች በተደረገው ተጋድሎ 30 የጸረ አማራው ብልጽግና ወታደሮች ሲገደሉ ከ30 በላይ የሚሆኑት ደግሞ ቆስለው በአካባቢው ወደሚገኝ ጤና ተቋም ለሕክምና መወሰዳቸው ተነግረዋል። በተጋድሎው 10 ክላሽንኮቭ መሳሪያን ጨምሮ 3000 በላይ ተተኳሽና ሌሎች ወታደራዊ ግብዓቶች በፋኖ ተማርከዋል። በተመሳሳይ በዚሁ ግንባር ከአባ ደግሱ ወደ ባርባስ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በተከፈተ ማጥቃት 5 ወታደሮች ወዲያውኑ ሲገደሉ 12ቱ ደግሞ ቁስለኛ ተደርገዋል። ከቋራ ወረዳ በተጨማሪ በአዳኝ አገር ጫቆ ወረዳ በተደረገ ተጋድሎ ፋኖ በጠላት ላይ ፈጣን የጸረ ማጥቃት እርምጃ በመውሰድ ይዞታዎቹን አስከብሮ ድል ተቀዳጅተዋል። በዚህ ቀጠና ለጠላት መንገድ መሪ በመሆንና የፋኖ ደጋፊ ናቸው በሚል ንጹሐንን በማስገደልና በማሳሰር እኩይ ድርጊት ላይ ተሰማርቶ የነበረ ባንዳን ጨምሮ 5 የአገዛዙ ወታደሮች ሲገደሉ 8ቱ ደግሞ ቆስለዋል። 5 ክላሽንኮቭ መሳሪያም ከነተተኳሹ በፋኖ ቁጥጥር ስር ውሏል። በበላይ ዘለቀ እዝ ስር የመይሳው ካሳ ኮር ሰራዊት ከጥር 26 2018 ዓ.ም ጀምሮ በቋራና ባዳኝ አገር ጫቆ ግንባር ላለፉት 3 ቀናት ባደረገው ተጋድሎ በድምሩ 76 የአገዛዙ ወታደሮች ሲገደሉ 95 ወታደሮች ደግሞ መቁሰላቸውን ነው ጣቢያችን መረብ ሚዲያ ከመይሳው ካሳ ኮር ህዝብ ግንኙነት ክፍል ለማረጋገጥ የቻለው። በተጋድሎው ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ ወታደሮች በተጨማሪ አንድ የድሽቃ አፈሙዝና 27 ክላሽንኮቭ መሳሪያ 4000 የሚደርስ ተኳሽና ሌሎች ለትግሉ ግብዓት የሚሆኑ ወታደራዊ ቁሳቁሶች እንዲሁም ወታደራዊ ሚስጥሮች በፋኖ ቁጥጥር ስር ውለዋል። አገዛዙ በቀጠናው የኔትወርክና የመብራት አገልግሎቶችን በማቋረጥ በበርካታ ከባባድ መሳሪያዎች ታግዞ ተኩስ የከፈተ ቢሆንም ከወደ ፋኖ የተወሰደበትን የጸረ ማጥቃት እርምጃን መቋቋም አቅቶት ቆሞ መዋጋት እስኪያቅተው ድረስ ተሽመርምሮ ቀጠናውን ለቆ ወጥቷል። ወደ ሌላኛው መረጃችን አለፍን። የጸረ አማራው ብልጽግና ቡድን በምስራቅ አማራ ቀጠና ምዕራብ ወረዳዎች እንዲሁም በደቡብ አማራ ሸዋ ቀጠና የኔትወርክና የመብራት አገልግሎት በማቋረጥ በጀት የታገዘ ውጊያ እያደረገ ይገኛል። በትናንትናው ዕለት በምስራቅ አማራ ቀጠና ወግዲን ጨምሮ በሌሎች የምዕራብ ወረዳዎች ላይ በተደረገ ውጊያ በ3 ሄሊኮፕተር ቁስለኞች ሲነሱ እንደነበረ መረብ ሚዲያ መዘገቡ አይዘነጋም። ይኸው ድርጊት በዛሬውም ቀጥሎ የዋለ ሲሆን በሸዋ ቀጠናም በተመሳሳይ 3 በላይ የሚሆኑ የጦር ሄሊኮፕተሮች በቀጠናው ቁስለኞችን እያነሱ ውለዋል። በተጨማሪም ተዋጊ ሄሊኮፕተሮች በቀጠናው ተሰማርተው ከፋኖ ጋር ሲዋጉ የዋሉ ሲሆን አገዛዙ ያሰለፈውን ተዋጊ ሄሊኮፕተርና ድሮንን ጨምሮ ከባባድ መሳሪያዎችን በመመከት ፋኖ አስደናቂ ጀብድ ሲፈጽም ውሏል።
ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ያልቻለው አገዛዙ ኃይል በሸዋ ቀጠና ንጹሃኖችን ታርጌት ያደረገ ጥቃት በመፈጸም ለእልቂት ዳርጓቸዋል። በተመሳሳይ በወሎ ቤት አማራ ቀጠናም በወግዲ ግንባር በርካታ ንጹሃኖች ተገድለዋል። መረጃው እንደሚከተለው ይቀርባል። በአውደ ውጊያ በፋኖ የተሸነፈው ፋሽስቱ አገዛዝ በወግዲ ወረዳ ከ35 በላይ ንጹሃኖችን በከባድ መሳሪያ ጨፍጭፏል። ከጀነራል አድማሱ አለሙና በጀነራል ዘውዱ ሰጣርጌ የሚመራው 11ኛ እዝና ቀጠናው ላይ የተሰማራው የሪፐብሊካን ጋርድ ደቡብ ወሎ ዞን ወግዴ ወረዳ ከንጉስ ሚካኤል አሊ ኮር መብረቅ ክፍለ ጦር ከባድ ተጋድሎ ገጥሟቸው ለጊዜው በስም ያልታወቁ ከፍተኛ የብልጽግና መከላከያ ሰራዊት አመራሮችን ጨምሮ በመቶዎች የሚቆጠር ሰራዊት ያለቀበትና በመቶዎች የቆሰለበት ሲሆን አስከሬንና ቁስለኛውን በሄሊኮፕተር ወደ ኮምቦልቻና አዲስ አበባ ሲያመላልስ ቆይቷል። ከዚህ ጋር ተያይዞ ዛሬ ጥር 29 2018 ዓ.ም አራተኛ ቀኑን በያዘው ከባድ ውጊያ የአገዛዙ ብልጽግና መከላከያ ሰራዊት ከባድ መሳሪያ በማስወንጨፍ በርካታ ንጹሃንን የጨፈጨፈ ሲሆን ወግዴ ወረዳ ጎረንጂ 016 ቀበሌ ብቻ 6 የአንድ ቤተሰብ አባላት በግፍና በአሰቃቂ ሁኔታ ህይወታቸው አልፏል። በተመሳሳይ በዚሁ በጉረንጂ 014 ቀበሌ በአንድ መኖሪያ ቤት ላይ በተፈጸመ የከባድ መሳሪያ ድብደባ አንድ አባት ወዲያውኑ ህይወታቸው ሲያልፍ እናትና ልጅ በከባድ ሁኔታ ቆስለዋል። የምኒልክ ዕዝ ከፍተኛ አመራር የሆነው አርበኛ ሻለቃ ሀብታሙ ደምሴ ቤተሰቦች መኖሪያ የሆነች መንደር ላይ አገዛዙ ልጃችሁ ጨርሶብኛል ወታደሮችን በሚል ከ54 ጊዜ በላይ ከባድ መሳሪያ አስወንጭፎ ከባድ ውድመትን አደርሷል። ፋሽስቱ አገዛዝ ብልጽግና በወረዳው በግፍ የጨፈጨፋቸው ጦር መሳሪያ ያልታጠቁ አማራዎች ስም ዝርዝር እንደሚከተለው ይቀርባል። አንደኛ አለሙ ጌታውን፣ ሁለተኛ አህመድ ደረሰ፣ ሶስተኛ አታላይ መንገሻ፣ አራተኛ ቡሽ አሸብር፣ አምስተኛ ረቡ ምሁዬ፣ ስድስተኛ አየሉ ቡሽራ፣ ሰባተኛ አብርሃም አሸብር ናቸው። ይህ በአንድ አካባቢ ብቻ የተፈጸመ ሲሆን በሌሎች ቀጠናዎች ደግሞ አህመድ ሻረው፣ ሰይድ አህመድ፣ አሊ ሻረው፣ ሙስጠፋ አህመድ፣ የሱፍ ብርቁ፣ ሁሴን ረምረም፣ ደሴን ድሬ፣ አሸበር ጌታውን፣ አስካለ ፈለቀ፣ መሐመድ አህመድ፣ መካ መሐመድ፣ አረጋሽ ካሳው፣ ጦይባ አደም፣ መሐመድ ሰይድ፣ አህመድ አሸብር፣ አሚናት አለሙ፣ ተጓዴ ሐምዛ፣ እንድሪስ አለሙ፣ መሐመድ ደረሰ፣ መሐመድ አብዱ፣ አደም ሙህየም፣ የሱፍ ጌታውን፣ ኢዘዲን የሱፍ፣ ከሪማ ሰይድ፣ ኢማም አሸብር፣ ነኢም አህመድ አረቡ፣ ፋይዛ ሰይድ በከባድ መሳሪያ ተመተው ህይወታቸው ያለፉ ናቸው። በቀጠናው በግፍ ከተጨፈጨፉት አማራዎች በተጨማሪ በርካታ መኖሪያ ቤቶችም ወድመዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 29 2018 ዓ.ም ይዘናችሁ የነበሩት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።